ልጅ እኮ ነሽ። ሰራ ነው አሁን 1 አመቴ ነው እዚህ ከመጣሁ። ኦኬ በ21 አመትሽ ነው የተሰደድሽው ማለት ነው። ጀግና ነሽ። ሳካብድ ነው። እኔም በ18 አመቴ ነው ከሀገሬ የወጣሁት ማሬ። እሺ 22 አመቷ ነው። እድሜው ብቻ ነው ማታሟላ። አንተ ከ30 በላይ ለምን ፈለግክ? ሲጠሯት ሰማን። ይህቺ ልጅ ሀቀኛ ናት፣ እውነተኛ ናት። አብረው ልጅ ሆነችብክ። በጣም ልጅ ግን እኮ ነው የሚወደደው። ሴት ወንድ ነው እድሜው ከፍ ሲል የሚወደደው። ሴት ልጅ ልጅ በሆነች ቁጥር ነው የምትወደደው። እሺ ሌላ አንቺ ለሱ ጥያቄ አለሽ ንግስት? እየጦሩኝ ነው። ተመልሼ ልግባ አቦ። ደግሞ ገና 22 አመቷ ነው። አገኘክ ልጅ የዋነች ትለያለች። አንደበት ሲናገራል ገባል። አንደበት የሚባል ነገር አለ። ማርያም አንደበቷ ራሱ የዋህ። ፎሎ አድርጋት እንዳትጠፋፉ በኋላ። ኦኬ ለምን ታዲያ ፈገግ አትልም? ሚኪያስ ደስተኛ አይደለ? ይህ መሰለች ሸበላ አንድ ፍሬ ልጅ ላይ 22 አመት ልጅ አግኝተህ እድሜ በተወደደበት ዘመን ልጅ ግራ አግኝተህ አሁንም ጠራ ያሳብ ንግስቲ ሰዎቿ ጠርተዋት ነው። ሀራም በ22 አመቷ የምን ባለ ትዳር ፈገግታሽ በጣም ያምራል። በጣም ቆንጅዬ ነሽ። አመሰግናለሁ። ሽማግሌ ግን ይልካል አይደል? አንቺ ጋር ነው የሚልከው ሽማግሌ። ኦፍኮርስ ሰርጋችሁ ራሱ በስፖንሰርነት እናንተ አውሩ፣ ተስማሙ። ቁም ነገር ላይ ስትደርሱ ያለሁኝ ቃል ነው። ስፖንሰሮች አሉ፣ ቃል የገቡልኝ ድርጅቶች አሉ፣ ስፖንሰር የሚሆኑ ሰርጋችሁ። እሺ ፎሎ ተደራረጋችሁ፣ ሁለታችሁም ፎሎ ተደራረጋችሁ። አዎ ፎሎ ተደራርገናል። አመሰግናለሁ በጣም ሀቡዬ ስለዳርሽኝ። በቃ በጣም በዚህ እድሜ ደግሞ ማግባቴ በጣም ደስተኛ ነኝ። አመሰግናለሁ። እኔ ውድ አን ሀቢ የሚመስለው ምን አልከኝ? ቁም ነገር ቁም ነገረኛ ነሽ እንዴ? ያው ስለምስቅ ያው ሰዎች አያምኑኝም እንጂ ቁም ነገረኛ ነኝ። ልጅሽ አለምሽ ከሆነ የእውነት ቁም ነገረኛ ነሽ። አለቅ ያዋ ግን ያው ፕሮሰሱ ምን ያህል ጊዜ እንደሚቆይብኝ አላውቅም። ቀጠሮ ላይ ነኝ ገና ኤምባሲ። ፈጣሪ ያሳካልሽ። አሜን አቡዬ። ፈጣሪ የልጅሽ አምላክ ይርዳሽ እና ይሳካልሽ። አሜን። ፎሎ ባክ መለሽለት እንድትጻጻፍ? አዎ መልሻለሁ። ትዳር ነው የምንፈልገው። መስፈርትሽን ይኸውልሽ እንደዚህ ደብተር ላይ መዘግብና ኮድ ሰጥችሽ መስፈርትሽን ሳነብ ኮድሽን ጽፎ ነው ያንቺን መስፈርት ታሊዙ ፕሮፋይል አመሉን አቅለታለሁ። አያሳስብሽ። አመሉ ነው አያሳስብሽ። ሚስት ሸፍናለች አቡዬ። ባልሰማ አላየችም ላልሽው ነው አቡዬ። እሺ ታስፈልገው የሚለውን እመርጣለሁ። ያ እሱ ትክክል ናት። ስለዚህ በሱ ልጅ ያየኋት ፕሮቴስታንት እንዳልሆነ ስላወቁኝ በቃ በሃይማኖት አትገናኝም ማለት ነው። ከዱባይ አግብቶ የሚወስድ ቢሆን ኖሮ አንዲት ቆንጆዬ ልጅ ነበረች። ትዳር ያቡዬ እኔ ደግሞ ይኸውልሽ በዮሐና የተነሳ ይርዳው ጤናው ነኝ ማየት አልችልም። ጎበዝ፣ ይሄ ታማኝነት ግን ያሳያል። ስለዚህ አንተን ያገባት ሴት ይርዳው ጤናው ነኝ ማየት አልችልም። ማየት የተሳውን ነው ሆነ ማሽ ካገባው በኋላ አላይም አልሰማም። ማቲ ትዳር ትፈልጋለህ? መጀመሪያ የገባው ጊዜ ገለ ፍሬንድ ቢኖረኝ
አንቺ ቤት እራሱ አልገኝም። ለእኔ ከኔ ጋር ኧረ እና ካለ ጉዱዱ ታዲያ ብለህ ለምን ትሰድባታለህ? ትሁን አካለ ስድብ አይደለም። እሷ በሽተኛ ነች። አእምሮ በሽተኛ ነ ሳይሆን የሆነ ተንኮለኛ ነው። ኦኬ የሆነ ነገር ስለአንተ ባድ ነገር ልትናገር ትዳር ልታከሽብን የመጣችው። አይ እኛ የሰው ወሬ አንሰማም፣ የሰው ወሬ አንሰማም። የት ሄድሽ? ይሁና የት ሄድ አለባት ረን ያላቃትም ሁሉ ይሁና የት ነሽ? ወዳዱኛ አለም ገንዘብ በጣም ብዙ ገንዘብን ብዙ ነገር አድርጌ ሰው ረድቼም ተረድቼም አውቃለሁ። እሱም አሁን ላይ ልረዳ በቃ የሆነ መንደርደር ላይ ነኝ። ማለትም ከቤተሰብ የተጋገዝኩ ምናምን የአዲስ አበባ ኑሮ ታውቂዋለሽ። እንደዛ ነው የኖርኩ ያለሁት። ማለት ትዳር ለመያዝ ይከብደኛል፣ ግን ማግባት እፈልጋለሁ 100%። አግብቼም ፈትቼያለሁ። የሆነ አይ ቲንክ 3 ዓመት ሆነኝ ከፈታሁኝ እና አግብቼ ነበረ፣ ግን አሉ በፋይናንሻል ችግር የፈታከው ማለት በገንዘብ እጥረት። ከ1 ዓመት በላይ አብረን ኖረን ባለመግባባትን የተለያየ ነው። ፋይናንስ ችግር አሁን 5 ወሬ ነው አቤቤ። ፋይናንስ ችግር አሁን 5 ወሬ ነው ባለው ኮንዲሽን። በቃ የሆነ ነገር ገጥሞኝ 5 ወሬ ነው። ታስሬ ከተፈታው በኋላ ሌላ የግል ስራ አልጀመርኩም። ከታስሬ ነው የወጣሁት እና ታስሬ ወደ ዓመት ከምናምን ታስሬ ነበር። ማለት ያው ታውቂዋለሽ ነገሩ፣ ፖለቲካም አለ ሌላም ነገር አለ። ግን እኔ ፖለቲከኛ ሆኜ ሳይሆን ባለው ኮንዲሽን ተጠልፌ ስለገባሁ ነው። ያቺ ናት በቃ ቢዝነስ ያከሰረችኝ። የሚያውቀኝ ሰው ሊኖር ይችላል፣ ሊያወሩ ይችላሉ ስለ እኔ። ያ ስለሆነ ነው የሌላት ማስተዳደር ስለማልችል ነው። ወዳይ ብትመጣ እንኳን የሌላት ማስተዳደር ስለማልችል ቢኖራት የተሻለ ነው፣ የተሻለ ኑሮ እንኖራለን ለማለት ነው። እኔም እሰራለሁ እኮ ግን በቂ አይደለም የሚለውን ነው። የትም ሀገር የምትኖር ሆና ግን ቢዝነስ ያላት። አዎ ቢዝነስ ያላት። እሺ ለምሳሌ ዱባይ የምትኖር አንዲት ቢዝነስ ያላት ሴት ብትመጣ ዱባይ ሄደህ አብረካት ልትሰራ ነው? የእሷን ቢዝነስ አብረካት ልትሰራ ነው ሀሳብክ? ለምሳሌ እንደዛ ብትመጣ ያ እሷ ፍላጎት ነው። እዛ ይሻላል ቢዝነሱ እዛ ያዋጣል የምትል ከሆነ እዛ የሚያዋጣውን እሷ ታውቃለች። ውጭ ሀገር ይኖር ያላቅም የሚያዋጣው ውጭ ሀገር የሚኖሩት ቢዝነሳቸው ራሳቸው ያውቃሉ፣ ይኖሩበታል የሚሉት መንገድ። እሱም ደግሞ ወደ ኢትዮጵያ ኢንቨስት አድርገህ መስራት የምትፈልግ ከሆነ እኔም በኢንቨስትመንት ብዙ ስለሰራሁኝ ማለትም ከኢንቨስትመንት ከመጀመሪያ ተቀጠሮ ይሰራ ነበር። ከዛ የራሴ ኢንቨስት ማድረግ ጀምሬ ነበረ። ግን በብዙ ምክንያት ከሰራ ያለው በቃ ምንም የሚናገር መሬት እስከ ብዙ መሬት በግብርናም ሰራ ነበር፣ በንግድ አለም በሁለቱም ሰራ ነበር። እሱ ቢዝነስ በቃ ያውቁታል። እሱ ያውቀዋል። ቢዝነስ ማን ስለሚያውቀው ችግር የለውም። እሱ የትም ቦታ ላይ ስራ ከሆነ ስራ ነው ያዋጣል። ስለዚህ እሱ እያለ ያለው የማስተዳድራት ሳይሆን የምታስተዳድረኝ፣ ምክንያቱም የምትወደኝ ብትመጣ እሰራለሁ። የምታስተዳድረኝ አይደለም። አሁን ነው እሱማ ትክክለሽ ቢዝነሱ እሱ የሆነ እኔም ግን በማግዛት አብረን ከዛ በኋላ ትዳር ይመሰረታል። ያው የጋራ ነው የሚሆነው ሁሉም ነገር በፍቅር የምታደርጊው ነገር ስለሆነ ሞር ቢዝነስ ያላትን ነው የምመርጠው ነው የምልሽ። ግልጽነትህን ወድጄዋለሁ። ማለት የውሸት ዋሽቶ ገብቶ ሪሌሽንሽፕ ውስጥ ከመብላት እንዳንተ በሀቅ ተናግሮ እውነቱን ተናግሮ አምናበት ፈልጋ አንተነትህን ወዳ ጥሩ ሰው ከሆነ ታማኝ ከሆነ መልካም ሰው ከሆነ ምን ችግር አለው ብላ የምታምን ሴት አለች፣ ትኖራለች። ገባክ? ይኖራል። ኧረ 50% ይኖራል፣ ግማሽ ይኖራል። ከመዋሸት እንደዚህ መናገር ጥሩ ነው። ብዙዎቹ ዋሽተው ነው የሚገቡት። እንዳንተ ግን እውነቱን ተናግሮ መግባት ጥሩ ነው። ብቻ ጥቁር እንዳትሆን ከጸይም በላይ የሆነች ቀይና ጸይም። ጥቁር ነው ያልወድም። ጥቁር ስለሆንኩ እኔም ጸይም ስለሆንኩ ጥቁር አልወድም። ኦኬ። ቁመቷስ ረጅም፣ አጭር፣ መካከለኛ? ከሜትር ከ50 እስከ 2 ሜትር ትሆን ችግር የለውም። መካከለኛ ማለት ነው። ከሜትር ከ50 በላይ። እሺ ስራ ያው ግድ ነው። ስራ ያላት ልጅ አለክ? እሺ እሷስ አግብታ የፈታች ብትሆን ችግር አለው? አረ ችግር የለውም። ልጅ እስከ 1 ልጅ ድረስ ይኖራት። ከዛ በላይ ግን ይከብዳል፣ ይደብራል። ትነስ ካላት ካስተዳደረች ምን ቸገረ? ኖ 1 ልጅ ይኖራት። ከዛ በላይ ማለትም በቃ ደስተኛ ላያረጋትም ላያረገኝም ይችላል በማለት ነው። ፍቅር ከሆነች 2 ይኖራት ችግር የለውም። ግን የሷ ልቦና እንትን ይላል። ገባሽ? የሷ ሁኔታ ይወስነዋል። እኔ ችግር የለብኝም፣ ችግር የለውም። ከ1 ልጅና እስከ 1 ልጅ ድረስ በጣም ደስተኛ ሆኜ እቀበላለሁ። ከዛ በላይ ከሆነ ደግሞ የእሷ ደስተኝነትንም ፈልገዋለሁ። በጣም ማወቅ ፈልጋለሁ ምን ያህል ደስተኛ ናት። ልጅ የሌለው አግብታ ስትኖር ደስ ላይ ላት ይችላል። ምርጥ ነው ባይዘወይ
በእኔ ገንዘብ ቢዝነስ ጀምረን አብረን እንሰራለን። ስራ የሚወድ ስራ ወዳድ ከሆነ ብለዋል። ስለዚህ ስራ ያለው የሌለው ከዚህ በኋላ 2 እድል ብቻ ነው ያለክ። አብዱል የሚባል ልጅ ነበረ። አብዱል 4 እድል ተሰጥቶት ዛሬ 4ኛውን እድል ጨርሶ ከዚህ ቤት ተባሯል። በቃ ድጋሚ እዚህ ቤት አይገባም። 3 አለኛ እኔ ታዲያ ኖ ዛሬ 2ኛ ነው 2 ነው ያለክ። ላውጋውም ዛሬ 2ኛው ነው። ከዚህ በኋላ 2 እድል ነው ያለው። ለአንድ ሰው 4 እድል ነው። ለምንድን ነው ለአንድ ሰው 4 እድል ካላችሁ፣ እኔ ካታር ላይ የዛሬ 12 ዓመት መንጃ ፈቃድ ሳወጣ ፈተና 4 እድል ነበር የነበረኝ። በዛ ነው እና 3 ወድቄ በ4ኛው ነው መንጃ ፈቃድ ያለፍኩት። እና ያቺ ነገር ህይወቴ ላይ ጠባሳ ጥላ ስላለፈች 4 ቁጥር ነው ሁሌ የምጠቀመው። ስለዚህ ለአንድ ሰው 4 እድል ነው የምሰጠው። ታለኝ ማለት ነው። 2 ያለ ካው አንተም አቡም 2 ያላችሁ። አብዱል ግን 4 ገብቶ አብዱል መላጣውን አወቃችሁት? 4 ገብቶ ዛሬ እንድንስ መሰለች ወንድሜ የት ነክ የመሰለ ጸጉር እያሉ ሁሉም በመላጣው በጣም አሳዘነኝ። እኔማ አሁን ቱርክ ሄደን ጸጉር አስተክለህ እድልህን ሞክር ብዬ አልኩትኝ። በ1 ዓመት ለአንድ ሰው 1 ነው 4 ነው እድል የምሰጠው። የዛሬ ዓመት አብዱል እስከ ዛሬ ዓመት ቱርክ ሄዶ ብር አጠራቅሞ ቱርክ ሄዶ ጸጉር አስተክሎ ከመጣ 4 እድል ይኖረዋል። ፊትም ተናግር ያለው እኔ መስፈርት ያዋጠር ያለ ነው። ቆይ እኔ ስጠይቀቷን አውቃለሁ። ሙስሊም አይደል? ኖ ክርስቲያን። ሶሪ ጺም ስላለ ኦርቶዶክስ አይደል? ያ ኦርቶዶክስ። እሺ እድሜዋ ከ25 እስከ 30 ከ25 እስከ 30 እሺ የምትኖርበት ሀገር ካናዳ ብቻ? ካናዳ፣ አሜሪካ ወይ ኢሮፕ ከ3ቱ። ከኢሮፕ ወደ ካናዳ ማምጣት ቀላል ስለሆነ ነው አይደል? ካናዳ፣ አሜሪካ እዛው አንተ ያለክበት ካናዳ የፈለግከው ለማምጣት ቀላል ስለሆነ ነው አይደል? አውሮፓ ራሱ ካናዳ ነው ያለው። እሺ ጋይስ ለዛ ነው ማልጠይቀው። ለምን ብዬ ከኢትዮጵያ ሆነው ከአውሮፓ ከአሜሪካ ሲሉ ለምን ብዬ የምጠይቃቸው ለጥቅም እንዳይመስል ነው። እሱ ግን ራሱ እዛ ስለሆነ መብቱ ነው። እሺ እድሜ ከ25 እስከ 30 የምትኖርበት ሀገር ቀይ፣ ጥቁር፣ አላራ፣ ጸይም ወይ ቀይ? ጸይም ወይም ቀይ። እሺ ቁመቷስ? ረጅም፣ አጭር፣ መካከለኛ? ቁመቷ መካከለኛ የሆነች። ም ችግር የለው ስራ ያው ችግር የለውም። ባይኖራት አንተ ስለምታስተዳድራት ችግር የለው። የግድ ያለ ስራ የሚኖር ስለሌለ እዚያው መታ ገና ስራ እየፈለገች ያለች ብትሆንስ ነው? ያ ይቻላል። ችግር የለም። ችግር የለም። ለመሰለ አንዳንድ ሰው በጣም በአቋሙ የጸና አዲስ ብትሆን እስከ ስራ ያለገኝ በቃ አላውቅም ብትሆን ችግር አለ? ችግር የለው። አንተ አግብተህ ፈታል? እኔ አልፈታውም፣ አላገባውም። ኦኬ። እና ታዲያ አንተ አግብተህ ሳትፈታ አግብታ የፈታች አክሰፕት ታደርጋለህ? ላውጋው አር ዩ ኦኬ? ኧረ አንቺን እየጠበኩ ነው። ጥያቄሽ አንቺ አለሽ የምጠይቂው? አዎ። ለዛ እሺ እምነቷ ማንኛውም ብለካል። በቀደም አዘሰይም ነው ኤኒ። እሺ ኤኒ ብለሃል። እድሜዋ 25 እስከ 30 ከ25 እስከ 30 እሺ የት ሀገር የምትኖር? የትም ሀገር ትኖር። እሺ ከለሯ ጸይም፣ ቀይ፣ ጥቁር? ኤኒ ከለር። ቁመቷስ? ረጅም ብለሃል በቀደም። ረጅም ሴት ነው የምወደው ብለሃል። ረጅም። እሺ ከኔ የምትበልጥ ብሏል። ረጅም ከራሱ የምትበልጥ። እሺ ስራስ? እንዴት የለኝም። ብሰራም ባሰራ። ኦኬ። ግን ውሻ የምትወድ? አዎ ውሻ የምትወድ። ውሻ ግዴታ ነች። አረሎሳ ታይባያቸው። እሺ አግብታ የፈታች? ኦላንሳ እንዴት ነሽ? ሆሳና እንዴት ነሽ? ሀቢበ ነው እዛ። ሆሳና ነው ስሟ ጋይስ ውሻው። እሺ አግብታ የፈታች ብትሆን ችግር አለው?
አግብታ ማታቅ ያላገባች ያልወለደች ልጅም የሌላት እኔ 2 አለኝ አቢባ። የምታሳድጋቸው 2 ልጆች አሉክ። እሺ እራሱ የሚያሳድጋቸው 2 ልጆች አሉት፣ ግን ያላገባች ያልወለደች። እሱ የሚያሳድጋቸው ግን 2 ልጆች አሉት። ኦኬ ይህን የሚያሳድጋቸው ምለው እንትን ብዬ ማለት ይችላሉ። ግን በቃ ምን ያህል በአሁኑ ሰዓት በተለይ ሊባል ነገር አለ። ያ ማለት በጮኛ አድርገሽ አምጥተሻት ከዛ እዚህ ልታገቢያት፣ ከዛ ደግሞ ሁላችሁም እዚህ ያላችሁት የምመክራችሁ ወደ አሜሪካ መምጣት ከፈለጋችሁ በትዳር ቪዛ ትምጡ። በጮኛ ቪዛ ነው ቶሎ የሚፈጥነው እሱ ነው። በ3 ወር ውስጥ በ4 ወር እያሉ ነው 6 ወር አይደል? ፊዮንሴ ቪዛ የሚባለው ነው እሱ። ፊዮንሴ ቪዛ ትመጭና ከዛ በኋላ ፊዮንሴ ሆነሽ እጮኛ ሆነች ትመጭና እዚህ ታገቢዋለች። ከዛ በኋላ ወደ ሰርግ ትቀይሪዋለች፣ ወደ ትዳር። እንደዛ ይሻላል ማለት ነው። ተጋብተው ከማምጣት ከኢትዮጵያ ግን ሚስት አድርጌ ባመጣት እድሜ ልክ ነው የሚወስደው። ታዲያ ሰው ለምን በፍቅረኛ አይመጣም? ለምን በሚስት ከሆነ የኢትዮጵያ ኤምባሲ ኢትዮጵያ ላይ ሆኖ ኢንቨስቲጌት ማድረግ አለበት። ትክክለኛ ሚስቱ ነች አይደለችም ምናምን የሚለው ነገር ቅርብ ጊዜ 4 ወር ያልፈጃ ካለ ገባ 4 ወር እንትን በእንደዚህ ማለት ነው አሜሪካ። ግን ለምሳሌ ዱባይ ምናምን ያሉ ሴቶችን አንድ አሜሪካን ወይ አውሮፓ ካናዳ ያለ ወንድ ዱባይ ውስጥ ያለች ኢትዮጵያዊ ሴትን ቢጠብስ መምጣት ይችላል። ዱባይ ኢዚሊ ቪዛ ኦናር ሌቫል ቪዛ ማግኘት ይችላል። መጥቶ አብሯት እንጆ አድርጎ ከተዋደዱ ሄዶ ደግሞ አፕላይ ያደርግላታል፣ ይወስዳታል። ይሄ ምንድነው? አንደኛ ኦልሬዲ በአካል አግኝቷት ጊዜ አሳልፈው ተግባብተው ተዋደው ተፈላልገው ነው። ሁለተኛ ዜጋውን ጠቀመ። እዛው ያለችን ኦልሬዲ ያለፈላትን እዛ ሀገር የሄደችን ኑሯን ያስተካከለችን ከማግባት አንድ አረብ ሀገር ያለች ሴት ሲያገባ ዜጋውን እየጠቀመ ነው። ጊዜ አሳልፈ ወደካት፣ እሷም ወዳክ፣ በቃ እኛ ማጭ እናደርጋለን፣ አብረን እንሄዳለን። አቡዬ አንቺ ቤት እንደዛ ብዬ አላቅም ይሆናል እንጂ ሁሌ የምናገረው ነገር ምን እንደሆነ ታውቂያለሽ? ወላዲትን ነው የምልሽ። ልጄ እንደ ማዳም ቅመም ጥሩ ሚስታታል። ማንም ሰው እግሩ ቢነቃ አያገኝም። ለምን እንደሆነ ታውቂያለሽ? ስደትን ታውቋለች፣ ችግርን ታውቋለች። ጥሩ ሚስት መሆን ትችላለች። በጣም ቤት ወላዲት ነው የምልሽ። እኔ አንቺ ቤት ስላለው ያሳለፈች ሴት ችግር ትችላለች። እሱን እኮ ነው የምልሽ። ችግርን ታውቋለች፣ ስደትን ታውቋል። በወንድ ልጅ የምንፈልገው ሚስት ምግብ የምሰራለን ሴት ወንድ ልጅን መያዝ በሆዱ ነው ይባላል አይደል? ስለዚህ ወላዲት ነው የምልሽ። እኔ እንደ ማዳም ቅመም ሁሌ ነው ለጓደኞች የምላቸው፣ ትዳር ከፈለግ እንደ ማዳም ቅመም ትዳር አታገኝም። ምንም ለምንዶ ታውቂያለሽ? ችግሩን ምኑ ሁሉ ነገር ያውቁታል። ከዛ ደግሞ ብር አቆጣጠቡን ያውቁታል። ቤተሰብ ምን እንደሆነ ያውቁታል። ቤተሰብ መርዳት ምን እንደሆነ ያውቁታል። ትክክል። ስደት ያስተማረው ትምህርት ቤት ገብቶ ከተማረ ዩኒቨርሲቲ ከገባ በላይ ስደት ያስተማረው። እሺ ወደ ፕሮግራማችን ስንመለስ ኑሐሚን የራቺ ይፈራሉ። አሁን ላይ አያምኑም። ሄዳችሁ የምትሸመጥጧቸው ይመስላቸዋል። አንቺ ግን እንደማትሸመጥጩ እኔ ዋስ ሆንሻለሁ። አረ ችግር የለም የክርስቲያን ነኝ። እሺ ምን ትላለህ? አያዋጣም። ግዴታ ወጪ ማውጣት አይፈልግም። እዛው ካናዳ ያለች ነው። የትኬት አለ፣ ይህ ፕሮሰስ አለ፣ ብዙ ነው ወጪ ይፈራል። ድረስ ከመጣሁ ሀገር ሄጄ ተዝናንቼ አንደኛዬን መርጬ አይሻሉ? እሱ እዛው ጣጣዋን የጨረሰች ካናዳ ያለች ነው የሚፈልገው። ለአንቺ ደግሞ ካታር ያላጣብስሻል። እዚሁ ሀገራችሁ ላይ ይሻላችኋል። አይ እዚህ አረብ ሀገር አልፈልግም፣ ወይ ከኢትዮጵያ ነው እንጂ። ኦኬ ሁላችሁም በቃ አረብ ሀገር አትፈልጉም? እሺ በቃ ከኢትዮጵያ ፈልግልሻለሁ። መስፈርት ሳትመዘግበሽ እሮብ። እሺ ማሬ። እሺ አመሰግናለሁ። እሮብ ትመዘገባለች። መስፈርቷን እሮብ ታስመዘግባለች። ኦኬ ስለዚህ የአቡሽ ድሬ ሰዓት አልቋል። ወደ ከታች እሱ የሚኖረው አሜሪካን ነው፣ ግን የትም ሀገር ብትኖር ችግር የለውም።
መልኳ ችግር የለውም። ኤኒ ጸይም፣ ቀይ፣ ጥቁር ኢትስ ኦኬ። ግን ቁመቷ ረጅም ከሱ ምትረዝም እራሱ አጭር ሆኖ ረጅም ሴት ነው የሚፈልገው። ረጅም ስራ ቢኖራትም ባይኖራትም ኢትስ ኦኬ። ግን ውሻ የምትወድ መሆን አለባት። ውሻ አለችው እና ውሻውን የምትወድለት ኦኬ። አግብታ ያላገባች ያልወለደች። ይሄን መስፈርት የምታሟይ እህቴ ካለሽ 07 ጻፊ 07 ይኸው ሄለን የምትባል ልጅ ጽፋለች። ትግባ ሄለን። አንድ መስፈርቴን ታስታውሻለሽ አይደል? ምኑ? ውሻ የምትወድ የአዲስ አበባ ነው እየቀመሰች እዛ ማደግ መጎለ እና ዛሬ ማስመዝገብ ነበር ነግርሽ እና ሁሌም የምነግርሽ ነገር ነው። የአዲስ አበባ ነው እየቀመሰች የሸገርን ውሃ የቀመሰች እሱ ግዴታ ነው። የአዲስ አበባ ነው የቀመሰች መሆን አለበት። መወለድ አያስፈልገውም፣ እዛ መኖርን አያስፈልገውም። ቢያንስ የሆነ ምን ያስፈልጓል? ለምን ያው እርድና እንደ አዲስ አበባ የለም። ብሔር፣ ዘር፣ ሃይማኖት ምናምን ሳንለይ አዲስ አበባነት ትንሽ የቀመሰች አራድዬ ማለት ነው። እሺ አስገቡ። እኔ እየነቀልኳቸው ነው። ቪዲዮ ወዲያው ካላበሩ ወዲያው ነው የምነቅላቸው። አላስቀምጣቸውም። ቪዲዮ በውስጥ ይኸውላችሁ፣ በውስጥ አትላኩልኝ ሜሴጅ አልፈልግም። ማርያምን ብሎ ሲደክማቸው ይተውታል። ሜሴጅ እየመጣልኝ ነው። ማርያምን ያው ባለትዳሮች ናቸው በውስጥ የሚጽፉት። ባሏ እንዳያያት እዚህ ጋር ከገባች ወይዘሮ ግን ኦልሬዲ እኮ ወይዘሮ ከተባለ አግብተሻል። ባለትዳር ኧረ ወይዘሮ ብላ እንዴት ነው ግን ባለትዳር ወይዘሮ ብለሽ እንዴት ትዳር ትፈልጊያለሽ? ነቀልኳት። ወይዘሮ ተብሎ እንዴት ትዳር ይፈለጋል? አግብታሽ ይፈላ። እሺ ሰላም፣ እንዴት ነሽ ማሬ? አለው ማሪያ ብዬ እንዴት ነሽ? አለሁልሽ እናቴ። እሺ ላጥፋ፣ አንዴ ይቅርታ። ለምን? በጣም ነጭ ስላደረገኝ ነው ማሬ። እሺ ችግር የለም ማሬ፣ ታምሪያለሽ ያለ መብራት ራሱ። አንቺ ራስሽ መብራት ነሽ፣ አጥፊው። እሺ ማብራት ታውቂያለሽ? በጣም እንትን ያለ መብራት በቃ ትክክለኛ፣ በጣም ታምሪያለሽ። እሺ ማንኛውም እምነት ያላት ነው ያለው። ምን ስለዚህ ማተር አያደርግም። እሱን አልጠይቅሽም። እድሜ ከ25 እስከ 30 ትሆኛለሽ? ኦኬ እሺ። እንደውም እሱ የመዳም ቅመም ናት፣ ለትዳር የምትሆነው ያለ ነበር። እሺ የትም ሀገር ትኑር ብሏል። ኦኬ ኤኒ ከለር ብሏል። ረጅም ቁመትሽ ረጅም ነው? ሜትር ከ60 ውይ ኧረ እኔ ከ68 ሆኜ እኔ ከኔ ያነሰች አልወድም። እኔ ረዘመች ነው ያለው እሱ። ረጅም ሴት ነው የሚወደው። ራሱ አጭር ሆኖ ግን ረጅም ሴት ነው የሚፈልገው። ያቦ እኔ 68 ነኝ። እሱ ሜትር ከ75 ምናምን ነው የሚፈልገው። ቀውላላ ሴት ታለሚ ቆንጆ ነሽ፣ እግዚአብሔር ይማርክሽ ምናምን። እኔ ግን 68 ነኝ፣ ግን ከ68 በታች እንጂ በታች አለ ያው ከሱ ቁመት ምትበልጥ ሮብ ነይ እና መስፈርትሽን ታስመዘግቢያለሽ። እሺ እኔ ማር ኦኬ ማሪያ ብዬ እኔ ብሌ እመጣለሁ። ግን ይኸው 3ኛ ቀን ነው ንጉስ ደጅ ተጠንቶስ እንዳይታጠም ይባላል። ሰላም ተስፋዬን ያዙልኝ። ሁላችን የመራሳቸው ዘመናዊ ነን እኛ፣ ምንም ችግር የለውም። መስፈርታችሁን ማሟላ ነው ማለት ራስን ማክበር ነው። ይሄ ነው መስፈርቴን ካላሟላ ሶሪ እልሃለሁ። ምንም ችግር የለም እንጂ ለሽ ምንትን አይባልም። እኔ ከማንም አልበልጥም ከማንም አላንስም። እና የሆነ ገብተሻል አቢ ያው ቁመት መስፈርትህን መብትህ እኮ ነው። ሰው መስፈርቱ የሚያስመዘግበው እኮ መስፈርቱን የሚያሟላለትን ሰው ለማግኘት ነው። ስለዚህ ምንም ግን የሆነ አላረላ አንድ ሰው እንደዚህ ምናምን ስትይ አሉ ገብተሻል። የራሳችን ሁላችሁ ነው። እሺ ጻፉ 07 የላውጋው ኮድ 07 ነው። ኢትዮ ኩዊን ቪዲዮ አብሪ። ወዲያው ቪዲዮ ካላበራችሁ ዝም ብላችሁ ነው እኮ የምትለፉት። እኔ ወዲያው ነው የምነቅላችሁ ቪዲዮ። ወዲያው እንደገባችሁ ካላበራችሁ ወዲያው ስለምነቅላችሁ ለእናንተ ልፋት ነው ዝም ብሎ መግባት። እፎይትን አለበት እና ለውጥ በአለም ታሳውቂያለሽ በስምሽ ለውጥሽ ይህ እንዴት ነሽ? ሰላም ነው አቡ አለን አለን። መጀመሪያ ቁመት ልጠይቅሽ ማሪ። ቁመትሽ ከሜትር ከ68 ይበልጣል? ሜትር ከ75 ማሻ አላ ማሻ አላ። አንቺማ ሞዴል ነሽ። ማሻ አላ ማሻ አላ። እሺ እሺ
የምጠይቅሽ ሌላ እድሜሽ ከ25 እስከ 30 ይሆናል? 28 ማሻአላ በቃ ታሟያለሽ። የትም ሀገር የምትኖር ማንኛውም እምነት ተከታይ ሆነች ብሏል። ኤኒ ከለር ብሏል። ረጅም ነው ዋናው መስፈርቱ። እና ውሻ ትወጃለሽ? መውለድና ለመውለድ እወዳለሁ። ምንድን ነው እንዲህ ያልሽው ታዲያ? አላገባም። አይ መውለድ አለመውለዷን ሲለኝ ነው። አላገባውም፣ አልወለድኩም። አላገባችም፣ አልወለደችም። ውሻ ትወዳለች። ሁሉንም መስፈርትን አሟልታለች። እና ደግሞ የአዲስ አበባ ነው ቀምሳለች። የአዲስ አበባ ቀምስሻል? የአዲስ አበባ ነው ቀምስሻል? አልኖርኩም ግን ቀምሻለሁ። ውሃውን ቀምሳለች ግን አልኖረችም። አልኖርኩም እና አልቀመስኩም። እንዴት አሁን ቀመሽ? ያኔ ቤተሰብ እዛ ስላለ ቤተሰብ ጋር ሄዳለሁ እንዲህ በረፍት ሰዓት ምናምን። እረፍት ቤተሰብ ጋር ትሄዳለች እንጂ እዛ አልኖረችም። ማለት ነዋሪ አልነበረችም። ጥየቃ ፋሚሊ ጥየቃ ትሄድ ነበር። እንዴ አራዳ እኮ የአዲስ አበባ ልጅ ብቻ እኮ አይደለም እንዴ የክፍለ ሀገር ልጅ እኮ ነው እኮ የመጨረሻ አራዳ እኮ አለ። የአዲስ አበባ ልጅ የሚያስንቅ አራዳ እኮ አለ። ያቡዬ በዛ ምናለሁ የአዲስ አበባ ተወልዶ ያድጎ ሰገጥ ያለ እና አዲስ አበባ ተወልዶ አድጎ ሰገጥ ያለ አይደል? እየረገርኩሽ እኮ ነው። አዲስ አበባ ተወልዶ አድጎ ሰገጥ ያለ ግን እኔ ደግሞ አዲስ አበባ ልጅ ጋር ተስቻለ። እንግዲህ ሁሉን ነገር ታሟላለች። ግን የአዲስ አበባ የራሴ መስፈርት ነው ሲጀመር እንትን ምለው ያቡዬ እሷን ተቀበያል። የራሷን አንተ በቃ ሰዓት ካልቋል። የራሷን መስፈርት ሮብ ታስመዘግባለች። አይ ኖ እንትን ልክ እንዳንቀለተዋ ልጅ ነች። የራሷን ሀሳብ ለማሰራጭ ነው የገባችው። ቆንጅዬ ናት ግን ትታወቃለች። ቲክቶክ ላይ ፈልጊ ደች እኔም እኮ ትታወቃለች ቲክቶክ ላይ እኮ አንቺ ቤት ነው ማለት ትታወቃለች ልጅቷ ቲክቶክ ላይ። ከዚህ በፊት በሆነ ኬዝ እዚህ ላይ ቲክቶክ ላይ ትታወቃለች። እኔ ቲክቶክ ላይ እኮ እኔም እታወቃለሁ፣ ግን አንቺ ቤት ነው የመጣሁት ለትዳር። አይ ነው አልተረዳኸኝም። ምን ያልኩትን ላውጋው አውቄሻለሁ። በሆነ ጉዳይ ትታወቃለች ነው የምትይው። በሆነ ኬዝ ትታወቃለች፣ እናውቃታለን። ገብተኛል። አይ ኦሳና ሀቢባ እንዴት ነሽ? በያት ሀቢባ እንዴት ነች? ምራት ሽንቱን እኮ ነው ምስልፈልግ ማሪ ቪዲዮ ማብራት ግዴታ ነው ታውቂያለሽ። ለምን ቤትሽ ምን አይነት ቪዲዮ የለም? ሆነ አይቻልም። እሙቲ 07 እየጻፈች ነው፣ ግን ቪዲዮ ስላላበራሽ ነው የነቀልንሽ እኮ። ብትገቢም ዋጋ የለውም። ኪቦርድሽ ላይ ያለው 07 ቁጥር እስከሚያልቅ ጻፊ፣ እስከሚጠማ ደብስ ጻፊ እንጂ አትገቢም። ቪዲዮ የማታበሩ ከሆነ አትገቡም። የቤቱን ሕግ ስታከብሩ ትከበራላችሁ። አሁን ሁለታቸውን እንዲያደርጋቸዋል። ይኸውላችሁ በጣም ሆሳና በጣም ነው የምታምረው። ሁለታቸው ናቸው የቀሩት። ከዛሬ ትዳር ፈለጉ። ላውጋውና አይሻ እንዴት እንደምታቅፈኝ እጇን ምናምን ክታ Fine food. There's got to be something. I've seen dogs on the street. Hey guys, there's always anything that moves. I gonna. እሺ ሞዴሬተሮች ዋትሳፕ ሞዴሬተር ግሩፕ ላይ አሁን የምጽፍላችሁን ፕሮፋይል ኮድ ጋር አስገቧት። አቡሽ እንደ ወንድማዊነት አንድ ምክር ልምገርህ። እንደ ወንድማዊነት ለምን እንደሆነ ልንገርህ። የማዳም ቅመም ስደትን ታውቀዋለች፣ ቤተሰብ መርዳትን ታውቀዋለች፣ ባለሙያ ነች። ባለም መከባከብን ታውቀዋለች። አንድ ወንድ ልጅ ስንሆን ምንድን ነው የምንፈልገው? ከሴት ልጅ ባሏን የምትከባከብ ነው አይደል? እንደ ማዳም ቅመም ባሏን የምትከባከብ ሴት ልጅ አታገኝም። እንደ ማዳም እኔም እኮ እንትን አልጠላውም፣ ግን ያው ሂደቱ ፕሮሰሱ በጣም በአሁኑ ሰዓት ደግሞ አሰልቺ ነው።
እሱን ግን እኔም አማራጭ ካጣው እኮ በኋላ ዞሮ አማራጩ ላይ ይኸውልህ፣ አማራጭ ካጣው ካልክ ማለት ዳስተ ላስት ኦፕሽን ማለት ነው አይደል? ላስት ኦፕሽን ላይ ሳይሆን መክተት ያለብህ ከላይ ነው። ያለ ምንድን ነው የምልህ በፊዋንሲ ቪዛ ማምጣት ትችላለህ። ከተመቸሃት በፊዋንሲ ቪዛ ማምጣት ትችላለህ። ወላዲትን ነው የምልህ። እኛ አሜሪካን ያለን፣ ካናዳ ያለን፣ አውሮፓ ያለን ወንዶች የምንጃጃለው ምን እንደሆነ ታውቃለህ? ወደፊቱን አይደለም የምናየው፣ ፊት ለፊታችን ያለውን ነው የምናየው። ወደፊት የምታይ ከሆነ ማዳም ቅመም ጥሩ ሚስት አታገኝም። ልክ ነህ። ቴንኪው። የምሬ ነው የምልህ። እቺ ቆንጆ አለን። እሺ ማሬ፣ የላውጋውን መስፈርት ልጠይቅሽ። እድሜሽ ከ25 እስከ 30 ነው? እሺ ማንኛውም የትም ሀገር ረጅም ነሽ? ቁመትሽ ከሜትር ከ68 ይበልጣል? ረጅም ነኝ። እሺ ውሻ ትወጃለሽ? ድመትም ውሻም አሳድጋለሁ። ኦኬ እሺ። ስራ ባይኖርም አግብተሽ ፈተሻል? አላገባም። እሺ ልጅ አለሽ? አይ የለኝም። እሺ የሸገርን ውሃ ቀምሰሻል? ጨርቆስ ኑሮ ያለው ያውም ጨርቆስ አስበኳል እንዴ? የጨርቆስን ውሃ ነው የቀመሰችው፣ የሸገርን ብቻ አይደለም። ጨርቆሴ ነች። እሺ ጥያቄዎች ካሉክ ጠይቃት፣ ወይም አንቺ ጥያቄዎች ካሉሽ ጠይቂው። በመጀመሪያ ቅድሚያ ለሴቶች የሚለውን ነገር አከብራለሁ እና ጥያቄዎች ካሉሽ ሂጂ እናትዬ። እኔ ያው ጋውን ከዚህን ቀደም ስላየው ማለት ኖት ጆክ ያኔ ሲሪየስ ነህ ባልሆነ እዚህ ጋር ለምን እቀመጣለሁ? በቃ ይሄ ነው ጥያቄ። አብዬ ልጅቷ ሲሪየስ ናት፣ ቪአይፒ ናት። በዋትሳፕ ነው ጥሪ ተቀርቦላት የመጣችው። ሺዝ ቪአይፒ ሲሪየስ ናት። በቃ ህይወት ትዳር ነው የምትፈልገው። ስለዚህ ፎሎ ተደራረጉና አውሩ። ፎሎ ባክ አድርጊው። ወንድ ነው መጀመሪያ ፎሎ የሚያደርገው። አድርጊያለሁ። የት ናት ለምትሉ የትም ሀገር ትኑር ብሏል እሱ። ሀገሩ ማለትም ብሏል። በዚህ ላይ ለመዳም ቅመም ያለውን ክብር አይታችኋላ። ወላዲትን ያቡዬ በጣም አለኝ ጎበዝ። ደስ ማርያምን ነው የምልህ። ወላዲትን ነው በጣም ለምን ቤተሰብ መርዳትን ያውቃሉ። አውሮፓ ካለ ነው፣ አሜሪካን ካለ ነው፣ ኢንግላንድ ካሉት ምናምን ነገር የማዳም ቅመም ነች። ዛሬ ደሞዝ የለኝም፣ ነገር ግን የዛሬ ሳምንት ደሞዝ ይመጣል፣ ከዛች ላይ 200 ድርሃሚን እርዳታ ሰጣለሁ የምትለው የማዳም ቅመም ነች። አውሮፓዊ አይደለም። ወላዲት ነው የምልሽ። እኔ ብዙ ቦታ እርዳታ ቦታ ላይ በጣም እኔ ሶስት 200 ሉክ ደብተር 3ኛ ደብተር በ2 ዓመት ከምናምን ውስጥ እና እንዳለ አረብ ሀገር ያለ ሰው ነው ያሉ ናቸው። እኔ መማር ጋር ለራሴም በእርዳታ ላይ ቦታ ምን አይነት አራዳ ቢሆን ነው የከተማ ውሃ የቀሚሰች ሲል የነበረበት እንትን እሱ ምን አይነት አራዳ ቢሆን ነው? የአዲስ አበባ ልጅ መሆን ብቻውን በቂ ነው ብዬ አላስብም። ለዛ ነው። እሺ እኔ ልመልስልሽ። ቅድም ለአቡዬም እያልኳት ያለሁት ነበረ ምንድን ነው አዲስ አበባ ላይ ተወልዶ ሰገጤ ማግኘት ትችላለች። አዲስ አበባ ላይ ተወለድሽ ማለት አራዳ ነሽ ማለት አይደለም። ይሻል። ሁለተኛ ምን ያህል ዝግጁ ነው ምናምን ለምትይ ካሜራ አብረች እዚህ ጋር ቁጭ ባላልኩ ኖ ፈን ማለት ሲሪየስ የሆነው በጣም ጥቂት ነው። ለዛ ነው። እሺ ከቀርታ ጋር ይገባኛል። ማሬ ግን ምን አለ መሰለሽ አንድ ሰው ይሄንን ነገር እፈልጋለሁ ነገር የማይፈልገውን ነገር እኔ እዚህ ጋር እኔ ያቡ ቤት ገብቼ የሚያዛቅብኝ አይደለም። ነገር ግን የምፈልገውን ነገር ነው የምናገር።
ይሄ የማዳም ቅመም ያለኝን ቦታ ምናምን ተይው፣ እሱን ወደኋላ አድርጊው። ነገር ግን እኔ በራሴ ማለት ነው ምን ያህል ዝግጁ ነው ይዘው ለመሄድ ምናምን ለምትይው ወንድነት ያስፈልገዋል። ያ ማለት ምንድን ነው? ወደፊት የሚፈልገውን ነገር ያ ማለት ደግሞ አይን በአይን ማየትን ቤተሰብ መመስረት ምናምን የሚባለው ነገር ነው። ያንን የማልፈልግ ከሆነ አንቺን ልጆች መምጣት አያስፈልገኝም። ለዓላማ ጨካኝ ከወንክ ለምሳሌ አሁን የመዳም ቅመምን ስትወድ በምክንያት ነው አይደል? ምክንያት አለክ። ለትዳሩም ለህይወቱም ለዓላማ ጨካኝ መሆን አለብህ። ለምሳሌ እዚህ ጋር ገብተክ ሚስት ፈልገህ መሆን አለብህ ሳይሆን ነኝ ቴንኪው ለምትፈልገው ነገር አንድ ሰው ትዳር ይፈልጋል። ለትዳሩ ወሳኝ ሰው መሆን ለዛ እኮ ነው ውሻ ማትፈልግ ሴት ውሻ ማትወድ ሴት አልፈልግም ያለው። ለምን? ውሻዬን ስለም የወለደችን ሴት ደግሞ ያው ቅድም ተናግዳለሁ። የወለደችን ሴት የወለደችን ሴት ምናምን ሁላችንም የራሳችን እንትኖች አሉና ሪኳርመንቶች አሉና ለእኔ ሪኳርመንት ምንድነው? ውሻ ማትወድ ሴት እንዲሁም ደግሞ የወለደች ከኔ ያጠረች ሴት ምናምን ነገሮች ያሉ አለገርኩሽ። ጥቅመኛ ናቸው፣ ትዳር ፈላጊ አይደሉም። ለእኛ ራሳቸውን ያጋልጡ። እኛም እኮ ያው እንትን ብለን ጥቅመኞች ናቸው፣ ለጥቅም የሚፈልጉ ሌቦች፣ አስመሳይ ባለትዳር በፍጹም በውስጥ ምን ውስጥ ለውስጥ ያርመጣመጣቸዋል። እውነተኛ ከሆነች እሷ እዚህ ጋር መታ ቪዲዮ አብርታ አትናገርም። እውነተኛ ትዳር ፈላጊ ከሆነች ባለትዳር ካልሆነች ለጥቅም ካልፈለገች ጀስት ወደ ካናዳ ለመሄድ ብቻ ከሆነ ያልፈለገችው ምን በውስጥ አስደበቃት? ያው ቡዬ የዛሬ ሳምንት አንቺ ቤት አልነበርኩኝ? ማየት ነው የምልሽ 132 ሜሴጅ መጥቶልኝ ነበር። ለአንድ ሰው እንኳን አልመለስኩም። እነሱ ጥቅም ፈላጊዎች ናቸው። 132 ጊዜ ነው የሚመጣው። ወላዴትን ነው የምልሽ አቡዬ 132 ሜሴጅ መጥቶልኛል። ግን ለአንድ ሰው አቡዬም ነገ ትምህርት ስላለ ላንች ታይም ስለሆነ ነው። እሺ ዲነር ለዛ ነው ይቅርታ። እና ደግሞ ሱስ ላይ እንዴት ነው እሱ ሃይማኖት ምሶኬ ምንም ምሶኬ ስላለ ሱስ ላይ እንዴት ነው ያው ጋር ከቅርታ ጋር ይሄ በውስጥ መጠየቅ እችላለሁ። ግን ያው ኦፕን ማይንድ ስለሆን ካንተ ይኸውልሽ አንዴ ይቅርታ የፈለግሽው ነገር መጠየቅ ትቻለሽ። ያንን ነገር ማላሟላ ከሆነ ባናተ ተሰጠር ማለት ነው። ኦኬ አንተም መጠየቅ ትችላለህ። መጠየቅ አይምሮ ላይ ጥያቄው ነገር ካለ እኮ አውቃለሁ። እኔ ጋር እሱስ ላይ የምትመጪ ከሆነ ወንድ ልጅና አትክልት ካልጠጣ አያድግም እንደሚባለው ከስንት አንዴ ይጠጣል። ከስንት አንዴ በየቀኑ በየ2 ቀኑ ምናምን ነገር አይደለም። ከስንት አንዴ ይጠጣል። እዚህ ትጨብሳለህ ነው መጨበስና ቁጭ ማለት ይለያል። ያው ጠጡና ጠጡ እኮ ያው ነው። ጨበስክም ጠጣክም ኦኬ። አልሰክርም ጠጥቼ አልሰክርም ነው። አይ አልሰክርም ራሴ ነው። አንድ ብርጭቆ መጠጣትና ጠርሙስ መጠጣት ይለያያል። ያው ዙሮ ዙሮ እዛ መሄድ አይቀርም ብዬ ነው ማለት ኦኬ። ራስሽን ይኸውልሽ አሁን እዛ ዞሮ ዞሮ እዛ መሄድ አይቀርም የምትይው ለምንድን ነው? አይ ጠርሙሱ ጋር ማለት ብዬ እኮ ነው። አንዴ ልመልስልሽ እናታለን። አሁን አንቺ በምትይው ዞሮ ዞሮ እዛ ቦታ ላይ መድረስ አይቀርም ለምትይው ያ ለማን አይነት ወንድ ነው? ራሱን የማያውቅ ወንድ ምንድን ነው? በማንኛውም ሰው ይታዘዝና እስከ አፍንጫው ድረስ ይጠጣል። እኔ ግን ራሴን የማያውቅ ራሴን የምንከባከብ ሰው ነኝ። እኔ የምጠጣው ለመደሰት እንጂ ለማዘን አልጠጣም። ያ ማለት ምንድን ነው? አንድ ብርጭቆ ጠጥቼ አንቺ ጋር ተጫውቼ ወይንም ከጓደኞች ጋር ተጫውቼ ደህና አደሩ ማለት ይችላል። ለዚህ ኮንትሮል ማድረግ ትችላለህ። ሊሚቴን አውቀዋለሁ። አንድ ብርጭቆ ጠጥቼ ሚስቴ ጋር ሊሄድበት ቻው የሚልበት ይመጣል ማለት ነው። ገብቶሻል? ግን አልጠጣም ብዬ ደግሞ መዋሸትን አልፈልግም። እጠጣለሁ እንደ ወንድ ልጅ። የምጠጣው ምንድን ነው? ሊሚቴን አውቄ ነው። ሊሚቴ ሲያበቃው በቃ ቻው ብዬ ወደ ቤት ሄጄ ራሴን ጠቅልዬ ራሴን አቅፌ ተኛለሁ።
ጥያቄ ስላበዛብህ ይቅርታ። እንግዲህ ማለት ኦፕን ማይንድ ነህ ብዬም ስለተረዳው ነው ውዴ። ይኸውልሽ ማሬ መጠየቅ ሁሉን ነገር እንደፈለግሽ ጠይቄ፣ ያለዛ አንድ ላቅርብ ብዬ ነው ልንግባባ አንችልም አይደል? ነገ አሁን እኔና አንቺ እንደዚህ ተዋውቀን አብዬ ጋር ከነገ ወዲያ እስከ ፍንጭ ጠጥቼ ግራና ቀኝ እግሬን የማይ ከሆነ ባናት ተተከል ብትይ ምን ዋጋ አለው? አንተ ጥያቄ ካለ መጠየቅ ትችላለህ። ከወንድ ልጅ ምንድን ነው ሬስፔክት? እሺ ውዴ ፕሊዝ ይመስገን። እንዴት ነሽ? አለሁልሽ። የአሌክስን መስፈርት ታሟያለሽ? አሟል ፕሮሰስ ላይ ነኝ። ወደ አሜሪካ እንጨርስ ነው። ኦኬ እሺ። ኦርቶዶክስ ነሽ? እሺ። እድሜሽ ከ34 አይበልጥም? 31። እሺ። አሁን የምትኖሪው የት ነው? ያው ስሙን መጥቀስ አልፈልግም፣ ግን ከኢትዮጵያ ውጭ ነኝ አሁንም። ኦኬ። አረብ ሀገራት ነው? ከኢትዮጵያ ውጭ ነው፣ ግን አሁን ወደ አሜሪካ ልትሄጂ ነው? ደስ ይላል። እሺ። ቁመትሽ ሜትር ከ60 አይበልጥም? ሜትር ከ65። ስራ አለሽ? አዎ ስራ ላይ ነኝ። ኦኬ። አግብተሽ ፈተሻል? አዎ አንድ ልጅ አለኝ የ6 ዓመት። ኦኬ። አግብታ የፈታችን ብትሆን ልጆችን ቢኖራት ልጆች የእግዚአብሔር ምን ችግር የለውም ብሏል። በጣም እንደ በጣም ስነምግባር ያለው ሰው ይመስላል። እናም ምን ትላለች? ጥያቄዎች አለት ለሰው ወይም አንቺ ለሱ ጥያቄዎች አሉሽ? ይጠይቀኝ እስኪ እሱ መጀመሪያ። እሺ ጥያቄ ካለ ከአሌክስ አሁን ያለችበት አልፈለገችም። እሱ በውስጥ ላንተ ትነግረሃለች፣ በውስጥ ላንተ ትነግረሃለች፣ ግን ከኢትዮጵያ ውጭ ናት። ያው እኔ የጠየቅኩትን ነገር አሟልታለች። ያው ጸባይም እኔ ብዙም አልፈልግም። እኔ መጀመሪያ ራሴ መስተካከል ከቻልኩ ሁሉም ነገር መስተካከል ይችላል ብዬ አምናለሁ። እና እሷ መጠየቅ የምትፈልጋቸው ነገሮች ካሉ እሷ ትጠይቀኝ እና እመልስላታለሁ። ማሬ ጥያቄ ካለሽ ጠይቂው ለአሌክስ። ያው እኔ የምጠይቅህ ከኔ በላይ ከአንተ የምፈልገው ከኔ በላይ ልጄን እንድትወደው ነው። ልጄ ከኔ ጋር እንዲኖር ነው የምፈልገው። ችግር አለ? ልጁ አብሯችሁ ቢኖር ችግር አለው? የልጅ ችግር የለም፣ ችግር የለም። እኔ እንደውም አንድ የምትቀበለው ለልጅ ሰው ምንም ያህል ልጅ ቢሆን ወንድ ልጅ ነው ያለኝ። እሺ ስለዚህ ፎሎ አድርጋት፣ ፎሎ አድርጊው። አዳምጪ ውዴ፣ ሀሳብሽን ከቀየሽ መብትሽ ነው፣ አቋምሽን አከብራለሁ። ግን ከ40 በላይ የምትይው ነገር ሀሳብሽን ከቀየሽ አሳውቂ። እሺ ሮብ ላይ እና አሳውቂ። ለምን መሰለሽ? ከ40 በላይ አግብተዋል፣ አብዛኞቹ ወልደዋል። ግን አንቺ ትዳሩ የፈታም ቢሆን የወለደም ችግር የለብኝም ብለሻል። ግን አልሆነ ብቻ እስከ ሮብ አስቢበትና እድሜውን ለመቀነስ ካሰብሽ አሳውቂ። ከዛ በፊት ግን እኔ ደግሞ 40 ሆኖ የአንቺን መስፈርት የሚያሟላ ካገኘው ላይቭ ላይ አስጠራሻለሁ። ሼር አስደርግ። 700 ምናምን ሰው ፎሎ አድርጎሻል። ሼር አድርጉላት ለቱባ ላለሁ መስፈርቷን የሚያሟላ አግኝቼ እላታለሁ እላለሁ። ሁሌ አንድ ልንገርሽ የምለው ምንድን ነው ታውቂያለሽ? አንድ ሰው 700 ሲኖረው ያ ማለት አንድ ፎሎወር ሲኖረው በሁለት ነው የሚባለው። ትክክል 300 ምናምን ሰው ማለት ነው ያደረገው። 700 ምናምን ማለት 300 ምናምን ነው። እሺ ሚኪያስ፣ የሚኪያስ መስፈርት ሚኪያስም አሁን እድሉ ተሞክሮለት ካልተሳካለት ይወርዳል። ኦኬ የቅድሟ ልጅ ማለት ነው። ቪዲዮ አብሪ መጀመሪያ። ቪዲዮ ካላበራሽ እግዚአብሔር ይመስገን። ለምን ትመስጭ? በራስሽ ለምን ትስቂያለሽ? ማሪ ኧረ አልሳኩም። እሺ የሚኪያስን መስፈርት እንደምታሞኝ ኦርቶዶክስ ነሽ? አዎ። እሺ እድሜሽ ከ30 በላይ ነው? አዎ። እሺ በውጭ ሀገር ነው የምትኖሪው? ማለት ውጭ ሀገር ከኢትዮጵያ ውጭ?
ሴት የጠረችን ይችን ተረገመች። ገባሽም? አዎ ኦርቶዶክስ ነኝ። እሺ በውጭ ሀገር ነው የምትኖሪው? አዎ ሳውዲ። ኦኬ ቀይ ነሽ? ቀይ ወይም ጸይም? ቀይም ነሽ ጸይም ነሽ? ፍሊተሩ ሊሆን ይችላል ያቀላሽ፣ ግን ጸይም ነሽ? ቀይ ነኝ። ቀይ ናት። ኦኬ ቀይ ነሽ። እሺ እሺ መካከለኛ ነው ቁመትሽ? 1.60 ሜትር። ኦኬ ጥሩ። ስራ አለሽ? ኦኬ አግብተሽ ፈተሻል? አላገባውም። እሺ ልጅስ ወልደሻል? ከፍቅረኛሽ ምናምን ሳታገቢ? አላገባውም። ጠቅላላ አላገባውም። አዎ ያላገባ አይወልድም ያለው ማን ነው? ሰው እኮ ሳያገባም ከፍቅረኛ ይወልዳል ማሪ። ለዛ ነው አላገባውም። ወንድ አላውቅም። ልጅ ወልደሻል? አልወለድኩም። ኦኬ የልጅ ጥያቄ ስጠይቃቸው እንዲ አላገባውም ብዬ መልሼ ልሻል እንዴ? ልጅ ኬት ይመጣል ካላገባው? ኖ ሳያገቡም የሚወዱ አሉ። ለዛ ነው። እሺ መስፈርትክን ታሟላለች ሚኪ? ያው የእድሜዋን ታይክልኛል። እድሜሽ ተከታይ የሆነች እድሜዋ ብሎት ካለ ፍሊተር ለማትሸት ሞት ችግር የለም። ቁጭ በይ ቦታ ሰ እሺ የአሌክስ ሰዓት ሳያልቅበት ጋይስ፣ የአሌክስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ30 እስከ 34 የሆነ እሱ 35 ነው እስከ 34 የሆነች ከሱ እንዳትበልጣው ማለት ነው። ወንድ ነው መብት ያለበት። ዩኤስኤ፣ ካናዳ ወይም አውሮፓ የምትኖር የደስ ደስ ያላት ማለት የደስ ደስ ብቻ ካላት ይበቃል ያለው መልኳ እና ቁመቷ 1.65 ሜትር ከ60 ያልበለጠች ስራ ያላት አግብታ የፈታችን ብትሆን ልጆች የሚኖራት ችግር የለውም ብሏል። እሺ ልኑር ለምን ቶሎ ቶሎ አትነቅሏቸውን ቪዲዮ ካላበሩ ሞዴሬተሮች? እሺ ሳምሪ የሸዋ አሁን ነው የገባችሁ። ቪዲዮ አብሪ ማሪ ኢንቫይት አድርጌሻለሁ። 1 2 አብራለች። እሺ ሳምሪ 04 ጽፈሽ ነው የገባሽው? አይዋ አትታይም ሳምሪ፣ እያየንሽ አይደለም። ግድግዳ ነው የሚታየው። ለምን ነቀላችኋት? ብሎክ ሳላረጋት ብሎክ ነው ማረጋችሁ። እንደዚህ እንደ መሬት ምናምን የምትፈሩ ምናምን የምትሽኮረመሙ ምናምን በዚህ በሰለጠነ ዘመን መሽኮርመም ምናምን ፈርስቶፎል የምታፍሪ ከሆነ ለመግባት በራስሽ ማትተማመኝ ከሆነ ፍሪተር አጣው ብላ ቅድም መሬት ስታሳየን ነበር አንዷ ፍሪተሩን ፍለጋ። አቡ ግን ባህሪ ደግሞ ችግር የለብኝም። እኔ ጥሩ ከሆንኩኝ እሷ ጥሩ ትሆናለች ብዬ አምናለሁ። ችግሩ ምን መሰለህ ወንድሜ አሌክስ፣ በዚህ ዘመን ሰው የማያምንበት ዘመን ላይ ደርሷል። ቀበቃ የሚመስላቸው ከውጭ ሀገር ሲባል አሁን ለምሳሌ አንድ ሰው የትም ሀገር የምትኖር ካለ ኢትሶኪ ይሄ ሰው ትዳር ነው የሚፈልገው። የትም ቦታ ብኖር ችግር የለበትም። ግን ስፔሲፊክሊ ከዩኤስኤ፣ ከካናዳ፣ ከአውሮፓ ሲባል ማይንዳቸው ላይ መጀመሪያ የሚመጣው ምንድን ነው? ለቪዛ ነው የሚፈልገኝ፣ ለወረቀት ነው የሚፈልገኝ፣ አግብቼ እንዳመጣው ነው እንጂ እሱ እውነት ትዳር ፈላጊ አይደለም ብለው ነው የሚያስቡት። ገባ? እኔ በጣም ዘመናዊ ነኝ፣ ኦፕን ማይንድ ነኝ፣ ነፃ ነኝ። ያሰቡትን ነገር ማስተላለፍ የምችል እና እኔ እንደውም ለትዳር ዝግጁ ሆኛለሁ በማስብበት ሰዓት ላይ ነው ነገሮች እንደዚህ መሰናከሎች በጣም የተደራረቡብኝ እና እንደው ቤተሰብ ያለ ሰው እንደኔ በእኔ ቦታ ያለ ሰው እንደውም እንደ እኔ ሊረዳው አይችልም ነገሮችን ማለት ነው። እኔ ማሰብ ከምችላቸው በላይ ነገሮች ከአቅሜ በላይ ስለሆኑብኝ እና ወጣ ብዬ በቃ ነገሮችን ማየት እንዳለብኝ ስላሰብኩ ነው እንጂ አሁን ይሄ እንደዚህ አሁን እኔ እንደው በጣም ትክክለኛ ሰው የሆነ ሬዲዮ ሆኖ ለትዳር የሚገባ ሰው ካልሆነ በስተቀር እኔ እንደውም አልፈልግም። በጣም አሁን ራሴን ጥሞናዬን ገዝቼ ልጆቼን ማስተዳደር እሷም ፍቅር መስጠት የምፈልግበት ሰዓት ላይ ነኝ። ስራ ደግሞ በጣም ከልብ መስራት እፈልጋለሁ። ካለፈው ከስህተቶቼ በቃ ያው ስህተት አይባልም፣ ግን ያው እንግዲህ የመጣውን ነገር ተቀብዬ ለምን ሊመጣ ይችላል አታውቅም። የሰው ልጅ ለፍቶ ሀብታ ካብቶ በእሳት አደጋ በተለያየ አደጋ ቢዝነስ ሊከስር ይችላል። ገባ ካለ አሁን ለምሳሌ የሰለጠኑ
የትም ሀገር መሄድ ይችላል። እስራኤል እኔ እኮ እንዳለው ሀገር ነው ማየት እስራኤል። ስለዚህ አውሮፓ ነው የምትባለው እስራኤል ኖ አሜሪካ ባያቸው የአሜሪካ ፓስፖርት አሁን ደሞስት ፓወርፉል ፓስፖርት ይባላል። የትም ሀገር ላይ ያለ ቪዛ መሄድ እንችላለን። የእስራኤልም ደግሞ እንደዛው ነው። የትም ሀገር ያለ ቪዛ መሄድ ይችላል። የትም ሀገር ከኢትዮጵያ ነው። ከኢትዮጵያ ብለሽ የጻፍሽው ነው። ሰላም ነው ኑሐሚን አለሁልሽ ማሪ። ሰላም ነሽ? አለን። በመጀመሪያ ከሀገሩ መጀመር ቪዛ ምናምን ብለው ፋሚሊ ምን ግሩፕ 5 ዱባይ ነው አይቻልም። በእንደዛ ከአፍሪካ ሀገራት ስደት ከሚቀሩ ሀገራት ምን አልሽኝማ? ኦኬ እኮ ግን እሱ እያለ ያለው ከዱባይ ግሩፕ 5 የለም። ግሩፕ 5 ያለው እኔ የምማውቀው ከአፍሪካ ሀገራት ካምፕ ለተቀመጠ ምናምን እንጂ ዱባይ በጣም ጥሩ ሀገር እኮ ናት። ማለት እኔ ዋሽታዎች እንዳይሆን ብርሽን እየተበላሽ እንዳይሆን የፈራሁልሽ እህቴ። እሺ ብዙ ልጆች ከዱባይ የተባሉ ራሱ ይቅናሽ። እዚህ ያሉት ሁላችንም እህትና ወንድሞች ነን በኢትዮጵያነታችን ወይንም በአበሻነታችን እና መልካም እድል። ግን ግሩፕ 5 ላይ ያ ማለት በ5 ሰው ምናምን ነው። ያ ደግሞ ከረፊጂ ምናምን የሚመጣ ነው። ያ ደግሞ ከአፍሪካ ሀገራት አፍሪካ ዱባይ ስደተኛ ተቀባይ ከዱባይ ስደተኛ ተቀበል። ያ ማለት ምንድን ነው? አሁን አፍሪካ ውስጥ ሆነሽ አሁን ሞዛምቢክ የፈለግሽውን የአፍሪካ ሀገራት ጠርተሽ እዛ ቦታ ላይ ሆነሽ በግሩፕ እንዲያመጥሽ ማድረግ ትቻለሽ። ያዳሰቡ ስኮል ግሩፕ 5 እንጂ ከዱባይ ላይ ሆነሽ ግሩፕ 5 ያምጤ ማርጣት በጣም ይቅርታ፣ ግን እንዳትበይ ነው። አቢባ እንዳለች ይበላሉ። ዱባይ በጣም አጭበርባሪ። እንደዛ እንዳትባይ። በግሩፕ 5 የሚባል ነገር የለም በአረብ ሀገራት ውስጥ። በአፍሪካ ሀገር ውስጥ ቁጭ ብለሽ ግን ግሩፕ 5 ቪዛ በሳምንት ተመልሰ መጣ ክሳ ኢንቫይት አድርጉት። ፍላወር እየላከ ነው። እሺ ቱባዬ መስፈርቷ እናነብላችኋለሁ። መስፈርቷ በእምነት ነበር እንዴ? ምን ነው አሁዬ እንዴት ነሽ? በመጀመሪያ ሰላም እንባባላችሁ። ሰላም ነው። እንዴት ነህ? ማለት ላይ ከምንሄድ ሰላም እንባባል። እውነትህን ነው። እሺ እንዴት ነህ? አረን እየቀለድኩ ነው ብላ ነው ሜሴጅ ያደረገችው። አውቀክ ነው ያው ማለት ቆይ አሳያታለሁ። ፎቶ አለጥፌ ነው ቪዲዮ ምሰራው። እኛ መቀለጃ ነን። እንደዚህ ትዳር ፈልጋለሁ ብላ ጽፋ ገብታ ወረፋ ጠብቃ መስፈርት አስመዝግባ እየቀለድ ነው። ሙድ እያዘች ነው ይቺ ጨምላቃ። ቆይ ሊዲያ ተሾመ ነው ስሟ። ስሟን ራሱ ሙሉ ይዣለሁ። ሊዲያ ተሾመ ነው ስሟ። ፎቶ አለጥፌ ቪዲዮ ምሰራላት። ስክሪን ሪከርዱን አስቀምጫለሁ። ፎቶን ከስክሪን ሪከርድ ላይ ስክሪንሾት አድርጌ ቪዲዮ ነው ምሰራ። አስፈላጊ ደግሞ እንትን ሜሴጅ ስክሪንሾት አድርጌ መላክ ይችላል። በጣም ጥሩ። እሱን አታች አድርጌ ቪዲዮ ነው ምሰራባት። እኔ እዚህ ጋር ሁኜ ሜሴጅ አትላኩልኝ በእናታችሁ። እሺ አሁን ወደ ቱባ ኮዷን ጻፉ። ቱባ የቱባን ድጋሚ ላንብብላችሁ መስፈርቷል። ቱባ ብሎ የሚሰይመኝ ነበር። የቱርክስ ሊመስለኝ። አንቺን በጣም ነው የምታምሪው። ቆንጆ ነሽ። እርግጥ ስለሳፋሽ ምናምን በጣም አንቺን ያገኘ ባለኛ ነው። ሰላም ነው ወይ? አለሁልህ ብራዘር፣ እንዴት ነህ? በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። በጣም አመሰግናለሁ ወንድሜ። እሺ 05 ጽፈህ ነው የገባኸው? አዎ አዎ አዎ። 05 የማን ኮድ እንደሆነ ታውቃለህ? አዎ የማን የቱባ እና የቱባ ታሟላለህ?
አዎ እንግዲህ ያለሁት ስደት ነኝ። እሷ ያለችው አሜሪካ ምናምን አይደል ያለችው? አሜሪካ ወይም አውሮፓ ነው ያለችው። አንተ ግን ሳውዝ አፍሪካ ነህ። እኔ ሳውዝ አፍሪካ ያላችሁ ሰዎች ሱቅ ውስጥ ሆናችሁ ስለምትገቡ አውቃለሁ። ምናልባት የምትፈልግ ከሆነ እኔ አሁን ውጭ ሀገር ያለችው መስሎኝ ነበር። ማትፈልገኝ ከሆነም ሌላ መስፈርት እኔም ማሟላት ፈልጋለሁ። ጉባኤ ይሄንን ሳቂታ ሳውዝ አፍሪካ ነው ያለው። ሁሉንም መስፈርትሽን አሟልተው ግን ያው የሚኖረው ሳውዝ አፍሪካ የሚባል ሀገር ነው። እንደ አሜሪካ እንደ አውሮፓ ሀብታም አይደለችም ሀገሪቷ ናት። እንዲህ ሳውዝ አፍሪካ እንደ አሜሪካ እና እንደ አውሮፓ ሀብታም አይደለችም። ሀብታም ሀገር ነው። ምን ትያለሽ? እድሜው ከ40 በላይ ነው ያልኩት። እሷ ግን እኮ ከ40 በላይ ነው ያለችው። እድሜው ላይ የበሰለ ነው የምትፈልገው። መዳረቅ አትፈልግም። እስኪበስል ህይወት ነው መኖር የምትፈልገው። ወጣት አትፈልግም። ጎልማሳ ከ40 በላይ የሆነ አግብታ በቃ ትዳር መውለድ መክበድ ነው የምትፈልገው። እንትን በጣም ይቅርታ ግን ሁሌ አንቺ ቤት እንደዚህ ሲባል ስለምሰማ አንድ ነገር መናገር ይቻላል? ምንድነው መሰለሽ፣ በአብዛኛው ማንኛውም ሴት ዝቅተኛ ወንድ እንድታገባ አያስፈልግም በእሷ እድሜ ያነሰ። ነገር ግን የእድሜ መራራቅ ደግሞ ችግር እንዳለው ታውቃላችሁ? ምሳሌ አሁን ሴት ልጅ ታረጣለች እንደሚባለው ወንድ ልጅ እንደሚያረጥ ታውቃላችሁ? አሁን እንደምናውቀው መረጃ ወንድ ልጅ እንደማያርጥ ነው። ያረጣል። አይ እኔ አሁን ሀቢባ አንቺ የምታውቂኝ እኔ በጨዋታዊ በእርዳታ ቦታ ምናምን ነው የምታውቂው። እኔ ሌሎቹ ደግሞ ከታች ቤተሰቦችንም ድሮኖችንም ጠይቂያለሁ። ባዮሎጂ ያስተምራል። ስለዛ ነው የማስተምረው። ቲክታክ ላይ እኔ የምታወቀው የሆኔንም ብጠይቂ ማንንም ብጠይቂ ስለ ባዮሎጂ ነው የማስተምረው። እና ወንድ ልጅ ያረጣል። ከስንት ዓመት ጀምሮ? ኧረ በመድኃኒዓለም በእናታችሁ ተወኝ። ጫትላ ይደወሉ ነው ሴም ካርድ የሌለው ብሎክ ነው ማድረጋችሁ ወላዲትን። እና ምን አለ መሰለሽ አሁን ሴት ልጅ ከ45 ዓመቷ እስከ 50 ዓመቷ ማረጫው እድሜዋል። ማለት ደግሞ ምንድነው ወራዊ ክፍያችሁን የምታቆሙበት እና መውለድ የምታቆሙበት እና ከዛ ከ50 ዓመቷ በኋላ ደግሞ እንደ አዲስ የምትመሰረት እድሜዋል ሴት ልጅ። ወንድ ልጅም ደግሞ እንደዛው ወንድ ልጅም ያረጣል። ግብረ ስጋ ግንኙነት ማድረግ የማይችልበት እድሜ አለ። ሴት ልጅ ብቻ አይደለች። በእኛ ማህበረሰብ ስላልተማርን መጽሐፍ አንብበን ስለማናቅ ምናምን ነገር ዝም ብሎ በልምድ ነው የምናውቀው። የሆነ በአፈ ታሪክ እከሌ ምን አለ እከሌ ምን አለ እንጂ በስነ ስርዓት አንብበን ነው እናውቅ። ወንድ ልጅ ያረጣል። ወላዲት ነው የምትል ዛሬ ማታ ጉግል አደርጋለሁ፣ ማወቅ እፈልጋለሁ። እኔ ይኸው ላፕቶፕ አጠገቤ ያለ ላሳይሽ እችላለሁ። በጣም ጥሩ። እሺ፣ ስለዚህ ከስንት ዓመት በኋላ ነው የሚያረጡ? አይ አናርጥም ብለው ነው እንደዚህ ቂባራቸው የሚነፉት። እሱ ምን አለ መሰለሽ ወንድ ልጅ ከኔ ጭምር ኢጎ የሚባል አለብን። አልሸነፍነት የሚባል ነገር አለ። ግን በስነ ስርዓት ባዮሎጂ ላይ ስታየው ወንድ ልጅ የሚያረጥበት ጊዜ አለ፣ ሴት ልጅ የምታረጥበት ጊዜ አለ። ደግሞ ካረጠች በኋላ ከዛ ማረጫዋ ዘመን ወይም ደግሞ በእንግሊዝኛው ሜኖፖዝ የምንልበት አለ። ያ ሜኖፖዟን ስታለፍ ከዛ እንደ አዲስ ትሆናለች፣ እንደ አዲስ ታብባለች። ወንድ ልጅም እንደዛው ያርጣል። አሁን እድሜ ሊሚት ካለው እስኪ ንገረኝ። ከስንት ዓመት ጀምሮ ነው ወንድ ልጅ ማድረግ የሚያስጠላው እና የሚያርጠው? 80? በመጀመሪያ ለወንድ ልጅ የሚያረጥበት ብዙ አይነት ኮዞች አሉት። አንደኛ ምግብ ነው። ምክንያቱም ወንድ ልጅ የሚያረጥበት ቴስቶስትሮን የሚባል ነገር አለ። ወንድ ልጆች አሁን ሴክስ በምናደርግበት ሰዓት ላይ ወንድ ልጅ ሁለት አይነት ነገር ሊዝ ያደርጋል። ቴስቶስትሮን እና ዶፓሚን የሚባል ነገር አለ። ዶፓሚኑ በደስታ በፈለገው ነገር ሰዓት ላይ በሱስ የሆነ ደስ የሚለው ነገር በሚያደርግበት ሰዓት ላይ ዶፓሚን ሪሊዝ ያደርጋል። ግን በሴክስ ሰዓት ላይ እና በስፖርት ሰዓት ላይ ቴስቶስትሮን የሚባል ነገር ሪሊዝ ያደርጋል። ያንን ነገር ደግሞ የሚያጣበት እድሜው እየሄደ ሲመጣ ከ45 ቦታ ላይ ልክ እንደ ሴቶቹ በሚሄድበት እንደ ህፃን ልጅ ይሆናል። ልክ